የፍቺ ወረቀት ላይ አብርሃም እንዲፈርም አድርግላት። አላደርግም። ለምን ማታደርግ? እንዲለያዩ ስለማልፈልግ። እንዴ አንተም ተዋት፣ ጋሽዬም ተዋት። ጋሽዬ እየለመነው አንተ እየለመንከው ነው እንዴ ህይወቱን የሚኖረው? እንዴ ነገስ ጥፋት አለማጥፋቱ ነገስ እናንተ ለምናችሁ ዛሬ ታረቀ፣ ነገስ ጥፋት አለማጥፋቱ ምን ያክል ዋስትና አላት ይችላል? እንዴ ራሱ ተጸጽቶ ራሱ ገብቶት ይቅርታ ካልጠየቀ እናንተ አስገድዳችሁት እናንተ ብቻ ስላላችሁት ይሄ ልጅ ቢመለስ እኮ ነገም ዋጋ የለም። አለቀ። ስለዚህ ልጅ ፍላጎት ከሌለው ሩታን ይፍታት፣ አያሰቃያት። አንተም እንዲለያዩ ነው የምፈልገው? አዎ እንዲለያዩ ፈልጋለሁ። ከቻልክ ለማስታረቅ ሞክር፣ ካልቻልክ ግን እኔን እዚች ጋር እንዲለያዩ አስፈራርማቸው። ሩታ ጋር ሄደ የሆነ ነገር አድርግ ምናምን እኔ ጋር ይሄ ነገር አይሰራም። እንዲለያዩ ጭራሽ ምን አይነት እኔ እንደዚህ የወረደ አስተሳሰብ የለኝም። አንተም እህቱም ጋሽዬም ሁሉም ስለለመነው ነው እሱ ሩታን የሚታረቃት። አሁንም ወደፊትም አንድ ላይ እንዲሆን ነው። ከዚህ በላይ ምንም ላወራቅ አልችልም። አንተ ለሩታ ታስባለህ አታስብ? ስለማስብ ነው እንደዚህ። ለሩታ ካሰብክ ፍቺውን እንዲፈርምላት አድርግላት። ግን ፍቅር ምን እንደሆነ ይገባል ወይ? አንተ ፍቅር ምንድነው? ፍቅር የሚገባው ሰው ላይ ሲሆን ነው መስዋዕትነት የምትከፍለው ብዙ ነገሮች የምታደርገው ፍቅር መስጠት የሚችል ሰው ነው። አብርሃም ደግሞ ሩታ ያልሆነችለት የለም። ገብቷል? ቤተሰቧን ጥላ ብዙ ነገር እስከማድረግ የሆነችለት ልጅ ናት። ይህን ነገር ደግሞ ካልገባ ወደ የሩታና የአብርሃም ትዳር እንግዲህ ኤፍሬምም ዛሬ ምላሹን ሰጠ ማለት ነው። አቶ ቢኒና አቶ ኤፍሬም እንዴት ተጣሉ? ምን ሆኑ? ምክንያቱም ጋሽዬም ለመናት፣ አንተም ለመንካት፣ ህዝቡም ለመናት። ትዳር በልመና አይሆንም እንግዲህ ይፋቱ ሲል ቢኒና እንዲሁም የሚዲያ ሰዎች መናገራቸው ቢሰማም ግን አብርሃምና ሩታ ትዳራቸውን እንዴትና እንዴት ማድረግ መወሰን አቅቷቸው የማንም መነገጃ ሆኖ መቅረታቸው ግን በጣም አሳፋሪ ነው። ለሚመጣው ትውልድ ምን እያስተማሩ ነው? ሁልጊዜ ክስ፣ ሁልጊዜ ፍች፣ መጨረሻቸውን ሳናቀው አመት ሞላን። ቢኒ ይሄንን ነገር እንዴት ሊል ቻለ? ምክንያቱም እውነቱን ነው። ሁልጊዜ ከመጨቃጨቅ ሁልጊዜ ንትርክ ከማንጣት መለያየቱ ይሻላል። አዎ ይለያዩና እኛም ተስፋችንን ቁርጥ እናርግ። ጧት ማታ ግን ተፋታን እንደዚህ ያልን መጨረሻችን ነው መጀመሪያችን ነው ስለሰለቸን ቢኒም እንደኛ ምርር ብሎት ዛሬ ኤፍሬምን አፋጦ ይፋቱ፣ ጋሽዬም ለፉ፣ እናንተም ለፋችሁ፣ እኛም ለፋን፣ ይበቃናል ማለቱ ቢሰማም ግን ታና የአብርሃም ነገር ዛሬ ደግሞ ምን ይሆን እላለሁኝ። ስለዚህ አብርሃምም ሩታም ውሳኔያችሁን ለህዝቡ ብታሳውቁ እንደኔ መልካም ነው ማለት ነው። ምንም ጧት ማታ የምናየው አዲስ ነገር የለም። ተደጋግሞ አሁንማ የምትወጡበት አይዲያ ወይም የምትወጡበት ነገር አታችሁ ግራ ተጋብታችሁ በቪዲዮአችሁ ራሱ እያየን ነው። የምትለቁት ነገር እማይ ነው።